የድምፃዊ ሃጫሉ ሁንዴሳ ወንድም ዝምታውን ሰበረም። ሐውልቱ የድራማው አካል ነው ሲል በጽኑ ኮንኖታል። የሃጫሉ ወንድም የሰበረው ዝምታ ምንድነው? ሐውልቱን የድራማው አካል ነው ያስባለው ምክንያትስ ምን ይሆን የሚለውን በዝርዝር ውስጥ አካተን ይዘናል፣ እናስደምጣችኋለን። የታዋቂው ድምፃዊ ሙሐመድ አህመድ የክብር መታሰቢያም ሞዛይክ አርት ተመረቀም። ምርቃቱ ምን ይመስላል የሚለውንም የምንነግራችሁ ይሆናል። ፖሊስ በነ ሰራዊት ፍቅሬ ክስ ምርመራውን አጠናቀቀም። በምን መልኩ አጠናቀቀ የሚለውን እንነግራችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በአገር ውስጥም በውጭም የምትገኙ ውድ ቤተሰቦቻችን ይህ ዛምራን አዲስ ቻናላችን ነው። ዛምራን አዲስ ቻናልን ተቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን የተለያዩ ወቅታዊ፣ ማህበራዊ፣ አነጋጋሪና እንዲሁም አስተማሪ የሆኑ ታሪኮችን ወደ እናንተ ውድ ቤተሰቦቻችን የምናደርስበት ቻናል ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናልፋለን። የታዋቂው ድምፃዊ ሙሐመድ አህመድ የክብር መታሰቢያ ሞዛይክ አርት ተመረቀም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የኢትዮጵያ ሙዚቃ ደማቅ አምባሳደር ለሆነው ለጋሽ ሙሐመድ አህመድ ሞዛይክ አርት በይፋ መርቀዋል። ይህ መታሰቢያ በከተማዋ እንዲቆም የተደረገው አንጋፋው አርቲስት ለሀገራዊ አንድነት፣ ለሰላምና ለኪነ ጥበብ እድገት ላበረከተው የማይተካ ሚና እውቅና ለመስጠት ታስቦ ነው። ሙሐመድ አህመድ የኪነ ጥበብ ጉዞውን በ1950ዎቹ አጋማሽ በክብር ዘበኛ ኦርኬስትራ ውስጥ የጀመረ ሲሆን በተለይም በ60ዎቹና በ70ዎቹ የኢትዮጵያ ሙዚቃ ወርቃማ ዘመናት ውስጥ የትዝታ ስልት ንጉስ በመባል ስሙን በታሪክ መዝገብ ላይ በደማቅ ቀለም አስፍሯል። በተለይ ሰላም የተሰኘው የሙዚቃ ስራው የሀገር ፍቅርንና አንድነትን በመስበክ ረገድ በህዝብ ዘንድ እንደ ብሔራዊ መዝሙር የሚታይ ከፍተኛ ተወዳጅነትን ያተረፈ ነው። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ የሚሉት የእርሱ የዜማ ስንኞች ዛሬም ድረስ በብዙዎች ልብ ውስጥ የታተሙ ናቸው። ድንቅ የጥበብ ሰው ሙሐመድ አህመድ በህይወት እያለ እንዲህ አይነት ታላቅ ክብርና እውቅና መሰጠቱ ለወጣቱ የኪነ ጥበብ ትውልድ ከፍተኛ መነሳሳትን ከመፍጠሩም በላይ አንጋፋ ባለሙያዎችን በህይወት እያሉ የማክበርን አዲስ ባህል የሚያጎለብት ነው። አርቲስቱ በተለይም እረመላ በተሰኘው የሙዚቃ አልበሙ የኢትዮጵያን ባህልና ዜማ በዓለም አቀፍ መድረኮች በማስተዋወቅ ረገድ ግንባር ቀደም ተጠቃሽ መሆኑ ይታወቃል። ወደ ቀጣዩ መረጃችን እናመራለን። የምርመራ መዝገብ ተዘግቶ በዛሬው ዕለት የክስ መስማት ሂደት ይጀመራል። የፊንቴክ ኢንቨስትመንት ማጭበርበር ድርጊት ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አርቲስት ሰራዊት ፍቅሬና ግብረ አበሮቹ የፍርድ ቤት የጊዜ ቀጠሮ ሂደታቸውን ጨርሰው በዛሬው ዕለት በይፋ ክስ ሊመሰረትባቸው መሆኑ ታውቋል። በተጠርጣሪዎቹ ላይ ሲካሄድ የነበረው የምርመራ መዝገብ ተጠናቆ በአራዳ ፍርድ ቤት የነበረው የጊዜ ቀጠሮ ችሎት የሚያበቃ ሲሆን አቃቢ ሕግ የክስ መዝገቡን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በዛሬው ዕለት እንደሚያቀርብ ተረጋግጧል። አቃቢ ሕግ በተጠርጣሪዎቹ ላይ የተለያዩ ከባድ የወንጀል ክሶችን ያዘጋጀ ሲሆን ከነዚህም መካከል የኮምፒውተር ወንጀል አዋጅን መተላለፍ የሚለው ክስ በዋነኛነት እንደሚገኝበት ለማወቅ ተችሏል። ዛሬ በሚካሄደው የችሎት ውሎ አቃቢ ሕግ ክሱን ለፍርድ ቤቱ የሚያቀርብ ሲሆን ፍርድ ቤቱም የተከሳሾቹን ማንነት በዝርዝር ካረጋገጠ በኋላ ክሱ በጽሁፍ ደርሷቸው እንዲያነቡት ያደርጋል። ተከሳሾቹም በቀረበባቸው ክስ ላይ ከጠበቆቻቸው ጋር ተነጋግረው መቃወሚያ ካላቸው እንዲያቀርቡና እንዲሁም የሰብአዊ መብት ጥያቄዎችን ጨምሮ ሌሎች ቅሬታዎች ካሏቸው እንዲያቀርቡ እድል እንደሚሰጣቸው ይጠበቃል። በዛሬው የችሎት ሂደት ተከሳሾች የዋስትና መብት ጥያቄ እንደሚያቀርቡ የሚጠበቅ ሲሆን ፍርድ ቤቱም የዋስትና ጥያቄውንና የክስ መቃወሚያውን ሰምቶ ውሳኔ ለመስጠት ወይም ተለዋጭ ክርክሮችን ለመስማት ሌላ ቀጠሮ ይሰጣል ተብሎ ይገመታል። ይህ የሰራዊት ፍቅሬ ክስ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ላይ ካሉ የማጭበርበር ድርጊቶች ጋር ተያይዞ ትልቅ ትኩረት ያገኘ ጉዳይ በመሆኑ የዛሬው ችሎት ውሎ በብዙዎች ዘንድ በጉጉትም እየተጠበቀም ይገኛል። ወደ ሌላኛው መረጃችን እናልፋለን። ዝምታዬ ይበቃል የሃጫሉ ሁንዴሳ ወንድም ለዓመታት የታዘበውንና እንዲሁም አምቆ የያዘውን ጉድ
አፈረጠው። ለዓመታት ዝምታውን የመረጠው የታዋቂው ድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታውን በመስበር ወዳጅ መሳይ ገዳዮችንና የቅርብ ነን ባዮችን አደባባይ አወጣም። ዝምታን እንደ መስማማት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶችን ፍጹም ነውር ሲል ገልጿቸዋል። እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ መሆኑን የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ምላሽ መስጠት ግዴታው እንደሆነ አስምሮበታል። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ እየተሰራ ያለውን እንቅስቃሴ ሲሳይ ድራማ ሲል በጽኑ ኮንኖታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ ላይ እንደ አዲስ ይፋ መደረጉ የዚሁ አስመሳይነት አካል ነው ብሎ ኮንኖታል። እንዲህም እንደ ዛሬው የድል ማግስት ጀግኖች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀህ መስቀልህ በእጅን ሲልም የሃጫሉን እውነተኛ ጀግንነትና የአሁኖቹን የድል አጥቢያ አርበኞች አቋም በምሬት አስታውሷል። በመጨረሻም ሲሳይ መልእክቱን ሲያጠቃልል ሃጫሉን በትክክል አውቆ የተረዳ ሰው የሚገባው ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ ሁሉንም ነገር ጊዜ እንደሚመልሰው አስገንዝቧል። በመጨረሻም በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በተለያዩ አነጋጋሪ ቪዲዮዎቹ የሚታወቀው አዶናይ በቅርቡ ሰልችቶናል ለሚሉት ተከታዮቹና ትችት አቅራቢዎች ጠንከር ያለና በራስ መተማመን የተሞላበት ምላሽ ሰጥቷል። በአዲሱ ቪዲዮ ላይ አዶናይ ተቺዎቹን በቀጥታ በመሞገት እንዴት አባታችሁ ይሰለቻችኋል? ይህ ሎጋ ከጸባይ ጸባይ ከውበት ውበት ምን ጎደላችሁ? በማለት ጠይቋል። አክሎም እንደኔ አይነት ወንድ ኢትዮጵያ ውስጥ አለ እንዴ? እኔ ከሰለቸዋችሁ ማንን ልታዩ ነው? ሲል በከፍተኛ ኩራት ተናግሯል። ምላሹ በመልክና በቁመና ላይ ብቻ ያተኮረ አልነበረም። አዶናይ ትልቅ ዓላማ እንዳለውና ጉዞ እዚህ ላይ እንደማይቆም በመግለጽ ራሱን የትውልዱ የለውጥ ማሳያ አድርጎ አቅርቧል። የዚህ ትውልድ ለውጥ አዶናይ ነው። የአይን አፋር ለውጥ አዶናይ ነው። የዚህ ህዝብ በራስ መተማመን መጨመር የምችል እኔ ብቻ ነኝ ያለው አዶናይ እግዚአብሔር ይሰጠኝ ማንም ሰው ያልሰጠው ዳውንሎድ ያደረኩት እውቀት አለ። የኔ ምላስ የዚህን ሀገር ወጣት የሚቀይር ነው በማለት ከዚህ በኋላ ከሚመጣው አዶናይ ብዙ እንዲማሩ አሳስቧል። የቲክቶከር አዶናይን በራስ መተማመን የተሞላበት ምላሽና የዚህ ትውልድ ለውጥ ነኝ ማለቱ እንዴት አያችሁት? ወጣቱን የመቀየር አቅም አለው ብላችሁ ታስባላችሁ ወይስ የተለመደው የማህበራዊ ሚዲያ ትኩረት መሳቢያ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልን ውድ ቤተሰቦቻችን። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜ ስለዘለቃችሁ ከልብ ላመሰግናችሁ እወዳለሁ። ታዲያም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላሳስባችሁም ጭምር እፈልጋለሁ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።